ቡዜ እንግዲህ ሩታን አስጠንቅቃለች ማለት ነው። አስጠነቀቀቻት ጋይስና ዛሬ እንግዲህ ቡዜ ቤት ነው የመጣችው ሩታ ማለት ነው። በነገራችን ላይ ቡዜ ትክክለኛ ወሬ ብታወራም ግን እኔ ትክክል ነው ብዬ አላስብም። ምንድን ነው ካላችሁ ማለት አብርሽ እሱ ማለት እሷ እየደወለችለት የሄደ እሺ ብሎ የሄደ እንዴት ነው ከህይወቱ ልትወጣ የምችለው? ማስወጣት የምችለው አብርሽና አብርሽ ነው። በነገራችን ላይ ልጅ ያገናኛል፣ አዎ ያገናኛል። ግዴታ ግን ቪዲዮ እየደቀኑ ይሄ ነው እያሉ ማምጣት አልነበረባቸውም። በቀደም እኮ ራሱ አይደል እንዴ መግባ ሰርቶ በቤቷ ይመጣ። ሲቀጥል አንቺ የምታወሪ ትክክል ቢሆንም ግን ከህይወቱ ማስወጣት አለበት አብርሽና አብርሽ ነው ብዬ ነው ማስበው። በነገራችን ላይ ኦፍኮርስ አዎ ወንድምና ወንድም ያበጠበጠች ነው፣ ይሄ ትክክል ነው። ግን ምንድን ነው አለችው? በነገራችን ላይ ነጥብ እንድትይዙልኝ የሚፈልገው ምንድን ነው አለች ሩታ። ከዚህ በፊት ተራርቀን ነበረ ምናምን አስቀይመሽ ነው። በነገራችን ላይ ከህይወትሽ እንዳትረሽ፣ የኛ አንረሳም። በነገራችን ላይ ኤፍሬም ከህይወትሽ የወጣ አንቺ አስቀይመሹ ነው። እንደዛ ተንበርክኮ ስለምንሽ ከአንቺ ጎንስ ነበረ እና ምን አለችው? እሱ እኔ ጊዜ ተጠፋፍተን ነበረ። ከዛ ደግሞ መጣ ጠየቀኝ፣ አስረዳሁት ምናምን ተመካከር ነው አልሹና ያ የመለሽ ነው። ሩታዬ ግን የምታወሪ እኮ አታውቅም። ለዛ እኮ ነው ከልብሽ አይደለም ያለሽው ሚልሽ። ለዛ ነው ካሜራ ላይ ቆመሽ ሀሳብሽ ሌላ ቦታ ነው የሚያየው። ብዙ ጊዜ በደንብ ነው ማየትና አወራለሁኝ። ጋይስ ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልኝ የኔ ውዶች። በድጋሚ መጥቻለሁ። በድጋሚ ዛሬ መቼ መጣሁ ጋይስ? እውነት በፍቅርዬ እንኳን መጣለሁ ብዬ አልተመቸኝም እና ያው በኢንስታግራም በቲክቶክ ሃፒ በርዝዴ ብያለሁ። የኔ ፍቅር ማለት ነው። እንዴት አባት እንደምወዳት እንዲያማርባት እኮ ጋይስ። አይ ስለሷ ማውራት ፈልጌ ነበረ፣ ዛሬ ቢዚ ነበርኩ። ኤንዌስ ላይክ ሰብስክራይብ አድርጉ እሺ። ዩቲዩብን ባይከፍለኝም ቢመታም ጋይስ እስከ 3 ወር በተስፋ እንጠብቃለን። ተስፋ መቁረጥ የለብንም እና እንዳልኳችሁ ሩታ እንግዲህ ካፋ ነው ብዙ ነገር የምትይዙትና ተመካክሯል። ኦኬ ሰላም እናወርዳለን ብሎ ሌላ ተንኮል አሰቡ ማለት ነው። ተመልካች እኮ ማንም አላመነሽም። ሲቀጥል ደግሞ ስሜ ጣፍጣል፣ ሁሉም ስሜን ያነሳል፣ ስሜ ምን አለው አላልሹ ማለት ነው። በመልካም ነገር በነገራችን ላይ አልተጠራሽም። አንድ ቀን በመልካም ነገር ሩታዬ አንድ ነገር ሰርተሻል ተብለሽ አልተጠራሽም። በስርዓት ባጣሹ በንግግርሽ ሆነ በጥፋትሽ ነው ሁሌ ስለ አንቺ አስታት የምንሰጠው። የሚያኮራ አንድ ነገር ሰርተሽ አይደለም። በነገራችን እንኳን ለሌላ አይደለም ለቤተሰብ የሚያኮራ ስራ ሰርተሽ አታውቂም። የሚያስተችሽ የሚያሰድብሽ ሴትነትሽን ክብርሽን ዝቅ የሚያደርግ ስራ ነው አብዛኛ ጊዜ የሚሰሪ። ሾሽም ስለተጠራ አትኩራሪ። በነገራችን ላይ የሰው ልጅ ስም የሚጠራ መልካም ነገር ሲሰራ በሆነ ደስ በሚል ስለ ማለት ቢጠራ እንደዛ ተመኝ ማለት በመልካም ነገር ለመጠራት ሞክሪ። ማንም እዛም እዚህም ይጠሩኛል ስሜ ይጣፍጣችኋል ያልሹ ማለት ነው። የትኛው መልካም በመልካም ነገር እኮ የተሰደብሽ ነው በስራሽ። ቢያንስ እንጂ የባልሽን ወይም ደግሞ የልጅሽን አባቴት እንኳን አታከብሪም። የምታወሪ ስረ ስርዓቱ ማለት እሷ ምንም ማለት ብታወራሽ አንቺ ታናሽ ነሽ፣ ዝቅ ብለሽ መስማት ነበረብሽ ማለት ሆኔ ሚዲያ ላይ ነው ያለሽው እና ቢያንስ ተረጋግተሽ ማውራት ትቺ ነበረ አይደለ እንዴ? እና እንቺ እውነት አንቺ ሰላም ብትፈልጊ ታዲያ ቡዜ ታላቅ እኮ ከአንቺ ጎን የነበረችውን ይቅርታ አትጠይቅም ነበር? እውነት አብርሽና ኤፍሬምን ለማስታረቅ የሞከርሽው እንዴት ነው? ኤርሜላ ባልሽ የቀማችሽ እንዳልሽው ባል በነገራችን ላይ አልቀማችም፣ ባይዘዌ አልቀማችም። ሩታ ፈልጎ ነው ሄደ። ሲቀጥል ደግሞ በተለያዩ ሰዓት ነው ኦልሬዲ ተለያይቶ ነው የፍቅር ጥያቄ እንኳን ያቀረበችው። ሶ ከማን ነው እስቲ ጋይስ ቅድማ ይቅርታ መጠየቅ ነበረበት እና እሷ ምን እንድናረገችው አብረሽና ኤርሜላን ላይፋችሁን ኖሩ ቅርታ ብላ የጠየቀችው ከማን ነበር መጀመር የነበረባት? ከዚህ በፊትም አስተያየት ሰጥቻለሁ ቡዜ ነበረና በዚህ መልኩ ራሳችሁ ዝቅ አድርጋችሁ ቡዜን ብትሆኚ እሱ በቃ ከህይወቱ ያስወጣ አለቀ። ሁሌ ማለት ኦኔ በቃ ክብራችሁም ዝቅ የሚያደርግ ስራ ባሰሩ ይመረጣል። ትልቅ ሴት ነሽ፣ ተረጋግተሽ ለማውራት ሞክሪ። አንቺን ቡዜ አይደል እንዴ ጨዋት ምንም አያስፈልግም።
ሶ የምትከበሩበት ቦታ ለመገኘት ሞክሩ። በተለይ ቡዜ ማለት ነው። ሩታ አታከብርሽም። ንግግሯ በጣም ነው የሚያስጠላ። በጣም እኔ በቃ ምን ልበላቸው፣ እኔ ይሄ ባህሪ ነው የማልወድላት። ሩታ በጣም ስርዓት ነበራት። በጣም ብር ስመጣ ወይም ደግሞ በመዳም ቅመሞች ታወቅኩ ብለሽ ሌላ እኮ ማንም አቅሽም። ሶ ተረጋጊኒ ቆንጆ ማለት ነው። ሁሉም ነገር አላፊ ጥፊ ነው። ለማንኛውም ይሄ ነው